ሕይወታቸውም በሰዶማውያን መካከል ይጠፋል ይላል። ዝንጎች ግን ቁጣን ያዘጋጃሉ። እርሱም ባሰራቸው ጊዜ አይጮሁም፣ በሕፃንነታቸው ሳሉ ይሞታሉ። ሕይወታቸውም በሰዶማውያን መካከል ይጠፋል ይላል። ስለ ዝንጎች ነው፣ ስለ መዘንጋት ነው የምናገረው ዛሬ። አርስቱ ስለ መዘንጋት ነው። መቼም የብዙ ሰው ችግር የመርሳት ችግር ነው። ብዙ ነገር ይረሳል። ምናልባት መጠኑ ይለያያል እንጂ ሁላችንም እንረሳለን። አንዳንድ ጊዜ ረስታችሁ ታውቃላችሁ? መኪናውን አስነስተው ዘግተውት ከዛ በኋላ ይረሱታል። ተመልሰው ለመግባት ሲበሉ በሩ ቁልፍ ነው። የቤት በር ተዘግቶባቸው ውጭ የሚቆዩ ሰዎች አሉ። በሩን ከዘጉ በኋላ ተመልሰው ሲገቡ ለካ ቁልፍ አልያዙም። በሩን ከውስጥ ቆልፈው የሚሄዱት ልጆቻቸው ላይ ቆልፈው የሚሄዱ ሰዎች አሉ። ተመልሰው ለመግባት ሲበሉ ኦልሬዲ ተቆልፈዋል። ብዙ ነገር ነው የምንረሳው። አንዳንድ ሰዎች እሳት ይለኩሱና እሳቱን ይረሱታል። ቤቱ ይያዛል፣ ይቃጠላል፣ ይረሳሉ። ምን ያህል እንደምትረሱ አላውቅም። መርሳት በአንድ ፊትም አንዳንዴ ጥሩ ነው፣ አንዳንድ ጊዜ ደግሞ መጥፎ ነው። መርሳት ካስፈለገ ቂም ብትረሱ ምን አለ? አንዳንዱ ሰው የ20 ዓመት የ10 ዓመት አስታውሶ በዛ ሰው የያዘውን ቂም አይለቅም። በቃ ምንም ብንነገሩት አይለቅም። ለረጅም ጊዜ በቂም ታስረው ሕይወታቸው አደጋ ውስጥ የሚገቡ ሰዎች አሉ። በቃ ቂሙን ይዘውታል። አንዳንዶቹ እንደውም ያቀሙባቸው ሰዎች አያውቁትም። እነማን ላይ እንደተቀየማችሁ እኔራውን ተቀየማችሁ ከሆነ ካልነገራችሁ እንዴ በምን መንገድ ላውቅ ይችላል? አንዳንድ ጊዜ እንደዚህ ብላችሁ ስትሄዱ ይሄ ነገር የሆነ ነገር አለው እንዴ ምናምን ብዬ ከማሰብ ብቻ እጠረጥራለሁ። ይሄ ነገር እንዴት ነው ይሄው እንደዚህ ያለ በረም ሰላምታው ምናምን ብዬ አንዳንድ ጊዜ ላስብ እችላለሁ እንጂ በፍጹም ላውቀው አልችልም። ከእንስሳት አንድ ጥያቄ ልጠይቃችሁ። ቂመኛ እንስሳ ማን ነው? ግመል ቂመኛ ነው። ቂሙን እስከ 7 ዓመት ድረስ ይይዘዋል። ዛሬ መታው ከሆነ የዛሬ 7 ዓመት ቢያገኝም አይለቅህም፣ ያውቃል። ቂም የሚይዝ ምን አለ? ቁልፍ ከምትረሱ ሌላ ነገር ከምትረሱ ያው ታውቁታላችሁ። አንድ አብሮን የነበረ ሰው አለና ልጁን ረሳ። ከአዲስ አበባ ወደ ሻሸመኔ ሄደው ሻሸመኔ ሲደርሱ ልጁ ሻሸመኔ ትቶ እቤት ተመልሶ ናዝሬት ሲገባ የታለ ልጅ ውስጥ ደነገጠ። በጣም ደነገጠ። እስከዚህ ድረስ የሚረሱ ሰዎች አሉ ማለት ነው። መርሳት እግዚአብሔር ዛሬ ስለሌላ ነገር አይደለም። ሰው እግዚአብሔርን ይረሳል። ሰው ሌላ ነገር ይርሳል። አሁን ጥያቄ በጠየቅ 1 ዓመት ሙሉ እዚህ የተመላለሰ ሰው ስንት ስብከት ተሰብኳል? ስንት ቀን ሰምተናል። ግን ስንቱ ነው እኛ ውስጥ ያለው? እንደረሳው አይደለም። ኢሚዲየትሊ ከዚህ ወር ተስተባወረ። ጠላትም
ይሰራል። እዚህ አቅጣጫ መጽሐፍ ቅዱስ እንደዚህ ይላል። ኤርምያስ ምዕራፍ 2 ቁጥር 32 ላይ በውኑ ቆንጆ ጌጧን ወይስ ሙሽራ ዝርግፍ ጌጧን ትረሳለችን ይልና ሕዝቤ ግን ለማይቆጠር ወራት ረስቶኛል ይላል። እዚህ ሀገር ብዙ ሰው ሲመጣ ቤተ ክርስቲያን ያዘወትራል መጀመሪያ ላይ። ከዛ በኋላ ግን የለም ረስቶታል። ሲሞላ ሲሳካ ሲቻል ትተነው እንሄዳለን እግዚአብሔርን። ምናልባት ከመካከላችን እግዚአብሔርን እስከ መጨረሻ ድረስ ለመከተል ዛሬ እንል ይሆናል፣ ያኔ ይታያል። እግዚአብሔር ይርዳን። በሜዲኬሽን ረር ብዙ ሰው ይሞታል። ቢያንስ እስከ 250,000 ሰዎች በአመት ውስጥ ያልቃሉ በሚሰራ ስህተት ምክንያት ስለሚረሱ የአንዱን መድኃኒት ለአንዱ ይሰጣሉ። አዲስ አበባ 2 ሰዎች ተኝተዋል። አንደኛው የኩላሊቱን ኦፕራሲዮን ለመሆን ነው። አንደኛው ደግሞ እንቅርት። ይሄ ምንድነው? እንቅርት። ከዛ በኋላ ማደንዘዣ ወግተው ኩላሊቱን ያን እንቅርት ሄደው የሌላ ሰው እንትን በኋላ ኖ እኔ አይደለሁም ኩላሊት ኖ እኔ ኩላሊት አይደለም እዚህ ነው እንትን ያለኝ በኩላሊት ምክንያት አይደለም። በግድ ነው እንትን ማድረግ አለባት። ዘሎ እምቢ ብሎ ወጣ። ኦፕራሲዮን እያደረጉ እቃ እንደሚረሱ ታውቃላችሁ ውስጥ። ወገኖቼ ሆይ ልንጸልይ ይገባል። እኛ ደግሞ እግዚአብሔር እንረሳለን። እየዘመርን እያመለክንም እግዚአብሔርን እንረሳለን። መጽሐፍ ቅዱስ ስለ ዝንጎች ነው። እዛ ላይ አንዳንድ ነገሮችን ቶሎ ሄዳለሁ። ብዙ ነገር ዝንጎች የሚለውን እንግሊዘኛው ኪንግ ጄምስ ምንድን ነው የሚለው? ሂፖክራት ነው የሚለው። ሂፖክራት ማለት ደግሞ ምን ማለት ነው? ግብዝ ምን ነው የሚያደርገው? እዛ ላይ አንዳንድ ነገሮችን ጽፌያለሁ። የመድረክ ሰው ነው። ተዋናኝ ሰው ይዘምራል፣ የሚዘምረውን አይኖርም። ይሰብካል፣ የሚሰብከውን አይኖርም። እግዚአብሔር ከዚህ ያውጣን። እያወቁ እንዳላወቁ ይሆናሉ። ዝንጎች ማለት ፍቱት ብትባሉ ምን ትፈቱታላችሁ? ትርጉሙ ምንድነው? ዝንጉ የሚለውን ስም ምንድነው ትሉታላችሁ? ምንድነው? ተላላ፣ ቸልተኛ፣ ማስተዋል የጎደለው፣ ፈዛዛ፣ ደካማ። እግዚአብሔር ሕዝቡ እንደዚህ እንዲሆን አይፈልግም። ተቃራኒውስ ምንድን ነው? ተቃራኒ ብትባሉ ምንድን ነው ብትሉት? አስተዋይ፣ ሌላስ? ንቁ፣ ታታሪ፣ ፈጣን፣ ቀልጣፋ፣ ጥበበኛ፣ ልባም የሚለው ነገር ይፈተዋል። ስለዚህ እግዚአብሔር እዚህ ጋር ዛሬ ቆሞ የሚናገረው እኛ ከዚህኛው ወደዚህኛው ሽፍት እንድናደርግ ነው። ከዚህኛው ወደ አንደኛው ሽፍት እንድናደርግ እግዚአብሔር ይናገራል። የተጣለባቸውን ኃላፊነትና አደራ የሚረሱ አቢውዝ ያደርጉታል። የተሰጣቸውን ነገር ቸልተኞች ናቸው። አርፋጆች፣ ዘገምተኞች፣ ዳተኞች፣ አብሻቂዎች፣ ዝርክርክ፣ ልብ የማይጣልባቸው፣ ለአደራ የማይበቁ ናቸው። ወገኖቼ ከዚህ ውስጥ አሁን ለቅመን እኛ እንድናወጣ ነው። በሕይወታችን እንደዚህ አይነት ነገር አለ ወይ ነው?
እነዚህ ነገሮች አራት ነገሮች አሉ። እነዚህን አራት ነገሮች ነው ዛሬ ትኩረት ሰጥቼ የምናገረው። አራት ነገሮች ናቸው እዚህ ቦታ ላይ ያሉት። ዝንጎች አንደኛ ምን ያደርጋሉ ይላል? ቁጣን ያዘጋጃሉ። ሁለተኛ እሱ ባሰራቸው ጊዜ አይጮሁም። ሶስተኛ በሕፃንነታቸው ይሞታሉ። አራተኛ ሕይወታቸው በሰዶማውያን መካከል ይጠፋል ይላል። እነዚህ አራት ነገሮች ነው የምናገረው። ዝንጎች አንደኛውና ትልቁ ነገር ቁጣን ያዘጋጃሉ፣ ያስቆጣሉ፣ እግዚአብሔርን ሰውንም ያስቆጣሉ። የቁጣው ምክንያት መዘንጋታቸው ነው። እግዚአብሔር ዝንጎችን ያዝንባቸዋል፣ ይቆጣባቸዋል። መጽሐፍ ቅዱስ እንደዚህ ይላል። ኢዮብ ምዕራፍ 15 ቁጥር 34 የዝንጎች ጉባኤ ለጥፋት ይሆናል፣ የጉቦ ተቀባዮችንም ድንኳን እሳት ትበላለች ይላል። ዝንጎች ለጥፋት ነው የሚሆኑት ብሎ መጽሐፍ ቅዱስ ይናገራል። መዝሙር ምዕራፍ 9 ቁጥር 5 ላይ አሕዛብን ገሰስክ፣ ዝንጎችንም አጠፋህ፣ ስማቸውንም ለዘላለም ደመሰስከው ይላል። ስለዚህ ቁጣ የሚያመጡ ሰዎች ናቸው። እንደዚህ ወደ ሕዝብ፣ ወደ ትውልድ፣ ወደ ቤተሰብ ቁጣን ይዘው ይመጣሉ እንደዚህ ሰዎች። ኢሳይያስ ምዕራፍ 9 ቁጥር 17 ላይ ሰው ሁሉ ዝንጉና ክፉ ሰሪ ነውና አፍ ሁሉ ስንፍናን ይናገራልና ስለዚህ ጌታ በጎረቤቶቻቸው ደስ አይለውም፣ ለድሃ አደጎቻቸውና ለመለኮቻቸውም አይራራም ይላል። ለዝንጎች እግዚአብሔር ቦታ የለው። ከዚህ የምንረዳው አንደኛው የእግዚአብሔር መንፈስ ወደ ሰው ሲመጣ የሚያደርገው እኔ የነገርኳችሁን ሁሉ መንፈስ ቅዱስ መጣ ምን ያደርጋችኋል አላቸው። ያሳስባችኋል፣ ያስታውሳችኋል። በጣም ብልጦች ናቸው የእግዚአብሔር ሰዎች። ለህይወት ነገር አይስቱ። አንዳንድ ጊዜ እውቀት የላቸውም፣ የተማሩም ላይሆኑ ይችላሉ። ነገር ግን በህይወት ጉዳይ አይስቱ። እግዚአብሔር እንዲህ አይነት ልብ ይስጠን። በፍጹም አይስቱም። በፍጹም ልታታልሏቸው አትችሉ። አንድ ጊዜ አንድ ቦታ ላይ ሊጸልዩ ሰዎች ይሄዳሉ። ጸልዩልን ብለው ጸልያሉ። አንዳንድ ጊዜ ያው ኢትዮጵያ ጸልዩልን ይሉሉ ይጸልያሉ። ከዛ ለመጸለይ ቁጭ ከመጸለያቸው በፊት ምግብ ተዘጋጅቷል። ምግቡ በደንብ ተደርድሯል። ምግቡ በሙሉ አለ። ከዛ በኋላ ምግቡን ልክ ሊበሉ ሲሉ ሊጸልዩ የመጡ ሰዎች ከመካከላቸው አንድ ሰው ተነሳና ነው ምግቡን አንበላም አለ። መጀመሪያ እንጸልይ እንጂ ምግቡን አንበላም አለ። በድንገት ነው ምግቡ ቀርቧል። አሁን ምግቡን ሊበሉ ነው። ልክ ምግቡን ሊበሉ ሲሉ ኖ አንድ ጊዜ ቆይ መጀመሪያ እንጸልይ አለ። ከዛ በኋላ መጸለይ ጀመረ። ሰውየው ተነስቶ ሲጸልይ በቃ ረጅም ሰዓት ጸለየ። አንይዋል የሆነ ጸሎት ጸለየ። ልክ አይናቸውን ሲከፍቱ የቀረበው ምግብ ሁሉ አረንጓዴ ሆኖ ነበር፣ መርዝ ነበረበት። ሊገሏቸው ነበር የጠሩት። ነገር ግን የእግዚአብሔር መንፈስ ምን አደረገ? ኢንተርፊር በመካከል ይገባል እግዚአብሔር። እኛ ስለምናውቅ አይደለም እኮ ስለማናውቅ፣ በማናውቀው፣ በማንገምተው፣ በማናስበው መካከል የሰራዊት ጌታ እግዚአብሔር ጣልቃ ይገባና እኛን ያድናል። መጽሐፍ ቅዱስ ላይ ከክፉ አድነን እንጂ ወደ ፈተና የሚል ጸሎት አለ አይደል? ትጸልያላችሁ። እሱ ምን ማለት ነው? እንደዚህ የሄድክ እያለ ድንገት ድምፅ ታጠፍ ይልሃል። እዚህ ጋር ለካ ሌላ ነገር ነበር። ብዙ ጊዜ እንደዚህ አምልጠናል። እንደዚህ በህይወታችን አምልጠናል። እግዚአብሔር መንፈስ ታጠፍ ሲል እጥፍ በቃ እዚህ ሲጠብቀህ የለም። መንፈሳዊነት የሚለካው በዝማሬ አይደለም።
የእግዚአብሔርን ድምፅ በመስማት ይለካል። ምን ያህል ትሰሙታላችሁ ነው። ምን ያህል ቤተክርስቲያን ለማጆች ናቸው አይደለም ጥያቄው። ነገር ግን መንፈስ ቅዱስን ምን ያህል የማድመጥ ጉልበት አለብን ነው። ይሄንን አልበላም፣ ይሄን አልጠጣም፣ ይሄን አላረግም፣ ወደዚህ አልሄድም፣ ወደዚህ አልመጣም። ወገኖቼ እግዚአብሔር በመንፈሱ ይምራን። ዝንጉዎች የእግዚአብሔርን ድምፅ መስማት አቅም የላቸው። ከእግዚአብሔር ድምፅ ይልቅ አካባቢው ላይ ያለውን ድምፅ ነው የሚሰሙት። ፈጣን ናቸው። የአካባቢውን ድምፅ ይሰማሉ፣ የሰው ድምፅ ይሰማሉ፣ የስጋቸውን ድምፅ ይሰማሉ፣ የአጋንንትን ድምፅ ይሰማሉ። ነገር ግን የሚያቀታቸው የእግዚአብሔርን ድምፅ መስማት ነው። ስለዚህ ነው እግዚአብሔር እፈርድባቸዋለሁ፣ በጎልማሶቻቸው ደስ አይለውም፣ ለድሃ አደጎቻቸውና ለመበለቶቻቸውን ደግሞ አያዝንም ይላል። ስለዚህ ቁጣን ያዘጋጃሉ። ወገኖቼ ሆይ እግዚአብሔር ማስተዋል ይስጠን፣ እንድንዘነጋ ሳንሆን። እንደውም ያዕቆብ ላይ ምን ይላል? አንዳንድ ሰው በመስታወት ጋር መጥቶ ፊቱን እንደሚያይ ነው የሚል ቃል አለ አይደል? ፊቱን ያያል። ከዛስ ምንድነው የሚሆነው? ወዲያው ምን ያደርገዋል ይላል። እኛም ቃሉን ረሳ አይደል እንዴ? አንዳንዱ ሰው ኪዳኑ እንኳን ይረሳል፣ ከእግዚአብሔር ጋር የገባውን ኪዳን። ትዳር ስንገባ በኪዳን ነው አይደል? የዛን ቀን የምንለው ነገር አለ። አንድ ሰው እዚህ ሲል ብዙ ተናገረና ከኔ የምለውን ትላለህ ይለዋል። ይቅርታ አድርግልኝ ይሄን አልለውም አለ። ታውቃላችሁ አይደል? መድረክ ላይ ቆመው በሐዘንም በደስታም በህመምም በጤናም ጌታ ኢየሱስ ክርስቶስንም እዚህ ጋር መምጣት አልችልም። ወገኖቼ እግዚአብሔር ይርዳን። ይህን ትምህርት ሳዘጋጅ ወይም ደግሞ ይህን ትምህርት ለማዘጋጅ ምክንያት የሆነኝ አንደኛው ቁጣን ያዘጋጃሉ ነው። ሁለተኛው ምንድነው የሚለው? በአሰራቸው ጊዜ አይጮሁም። ይሄ ቃል ነው ዛሬ ለእናንተ መስጠት እንፈልገው። በአሰራቸው ጊዜ ምን አይሆኑም? ምን ማለት ነው? በአሰራቸው ጊዜ አይጮሁም ማለት ሲታሰሩ አንድ ነገር እግዚአብሔር ይፈልጋል። አንዳንድ ጊዜ አንዳንድ ሰው በማጣት ውስጥ ያልፋል፣ በህመም ውስጥ ያልፋል አይደል? ምን እንዲሆን ነው? መታሰሪ ይስማማኛል ካላችሁ ቀጥሉ። ከጮኻችሁ ግን ከዚህ እስር ቤት መውጣት ትችላላችሁ። ይሄንን ለመናገር ነው ዛሬ ያለሁት። እዚህ እናንተ መካከል ቆንኩት because of this word። አይጮሁም፣ አይጸልዩም። ችግር አለ ቤት ውስጥ፣ አዎ። ችግር አለ ህይወታቸው ላይ፣ አዎ። ችግር አለ ጤናቸው ላይ፣ አዎ። ችግር አለ እንደ ቤተ ክርስቲያናቸው ላይ፣ አዎ። ግን ስለ ችግሩ ያወራሉ እንጂ ስለ ችግሩ ወደ እግዚአብሔር መጥቶ የሚጠይቅ ሰው የለም። ስለዚህ ችግሩ ነው አውቃቸዋል፣ ተስማምቷቸዋል፣ በቃ ሁሉ እዛው ብሎ እግዚአብሔር የአንዳንዶችን ሰዎች ህይወት ትቶ እየሄደ ነው። ዛሬ ወገኖቼ ሆይ በቃ እኔ እዚህ ጋር መልእክቴ ያልቃል። ባሰራቸው ጊዜ ምን አይሆንም? አይጮሁም። እግዚአብሔር ጸሎት የሚባለው ነገር የተዘጋጀው ሰው እንዲጮህ ነው። ጸሎትን የተዘጋጀ ለመጸለይ ወገኖች ሆይ ለመጸለይ አትችሉ ይሆናል። ለመጸለይ ግን አልችልም የሚል ሰው ውስጥ የለም። ለመጸለይ አልችልም፣ እኔ ወደ እግዚአብሔር ለመጮህ አልችልም የሚል ሰው የለም። እዚህ ብትጮህ ትሰብረዋለህ፣ ታልፈዋለህ። እግዚአብሔር ቃል ገብቷል። ራሱ ነው የገባው። ምን ብሎ ወደ እኔ ምን አደርጋለሁ? ለምኑ፣ ፈልጉ፣
አንኳኩ። እነዚህ ሶስት ስራዎች የሰው ስራ ናቸው። መለመን፣ መፈለግ፣ ማንኳኳት። ካልተንኳኳ በቀር እግዚአብሔር ልብ ውስጥ ያለውን ጥያቄ ያውቃል፣ ግን እንድታንኳኳ ይፈልጋል። ስለማያውቅ ሳይሆን እያወቀ እንድታንኳኳ ይፈልጋል። እያወቀ መክፈት ሲችል እግዚአብሔር መክፈት ሲችል አይከፍተው። ምክንያቱም አንዳንዱ በር እግዚአብሔር ጋር የሚከፈተው በጩኸት ብቻ ነው። ወገኖቼ ሆይ ምን ያህል እንጮኻለን? ስለ ሀገር፣ ስለ ሕዝብ፣ ስለ ቤተሰብ፣ ስለ ልጆቻችን እንጮኻለን። ትዝ ይላችኋል ይስሐቅ 2 ልጆች ነበሩት አይደል? መጽሐፍ ቅዱስ ላይ ያለው ይስሐቅ ነው። 2 ልጆች ነበሩት። ማን ነው የሚባሉት? ያዕቆብና ያዕቆብ። ያዕቆብ ብልጥ ነው አይደል? አታላይም ነው አይደል? ግን ብኩርናውን ሁሉ ምን አደረገበት? ወሰደበት። ወደ አባቱ መጥቶ ባርከኝ ሲለው አባቱ በጣም ደነገጠ። ማን ነው የመጣው አለ። አላወቀም፣ ተወሰደበት። ከዛ በኋላ በቃ ወንድምህ በተንኮል ገብቶ አለው በረከትን ሁሉ ምን አደረገው? ወሰደው። ምንም ማድረግ አልችልም አለ። አለቀሰ፣ በጣም አለቀሰ። እዛ ቦታ ላይ በጣም አዘነ። አያችሁ የዝንጎች ችግር እኮ እሱ ነው። አለቀሰ። ከዛ እባክህን አባቴ ባርከኝ አለው። ምንም ልባርክ አልችልም፣ ባርኬዋለሁ ኦልሬዲ አለው። ጌታ አደረኩት አለው። እንደውም ያለው እዛ ቦታ ላይ ጌታ አደረኩት በወይን በዚህ 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 በወንድሞቹ ገዢ እንዲሆኑ ሁሉ አድርጌዋለሁ አለው። ምን አሁን ምን ልስጥ ታዲያ አለው። ኤሳውን ቀላል ሰው አልነበረም። አባቴ ሆይ ምንም የቀረ ነገር የለም? ሙጣጭ እንኳን የለም እንዴ? በረከት አንድ ብቻ ነች ብሎ ተዋገተው። አሁን ሂድ ብሎ አላለው። ሂድ ሲለው መሄድ ይችል ነበር አለ እንዴ? ግን ቆየ፣ ሪዚስት አደረገ። አንዳንዶቻችን እግዚአብሔር ሪዚስት እንዲያደረገን መልሰን እንድንጮህ ይፈልጋል። ምክንያቱም እየተፈተነ ነው ማንነትህ። አልሄድም ይሄን ነገር ሳሊዝ። ከዛ በኋላ መጨረሻ ላይ ምን አለው? አንድ ነገር አደርጋለሁ አለው። ወንድምህ በአንተ ላይ ቀንበሩን ይጭናል አለው። ቀንበር መጫኑ አይቀርም አለው። ግን አንድ ነገር አለ አለው። በተቃወምከው ጊዜ ምን ታደርገዋለህ? ትሰብረዋለህ። ወገኖች ሆይ ይሰበራል። በቤታችን ጥያቄ ይሰበራል። የምድራችን ጥያቄ ይሰበራል። የሕይወታችን ጥያቄ ይሰበራል። የሰራዊት ጌታ እግዚአብሔር ከፊት አልፏል። እግዚአብሔር ከፊት አለ ወገኖች ሆይ። ስለዚህ በታሰረ ሰው እንዲጮህ እግዚአብሔር ይፈልጋል። ዛሬ ጥሪው ይሄ ነው። ሰው ታሟል፣ ተቸግሯል። ትዝ ይላችኋል ጌታ እግዚአብሔር ምን አለ? በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ምን ቢሉ ቢጸልዩ ፊቴንም ቢፈልጉ ምን አደርጋለሁ? እሰማለሁ አለ። በቃ እኔ እሰማለሁ። አንድ ሰው ነበረ በሕይወቱ ከ30 ሰዎች በላይ ሙታንን ያስነሳ ሰው ነው። ሙታንን አስነስቷል። ብዙ ተአምራቶች ነው በአገልግሎቱ የሚሆኑት። አንዳንድ ጊዜ እኛ በአገልግሎታችን ተአምራት እንዲሆን እንፈልጋለን፣ ግን ከእግዚአብሔር ጋር አንገናኝም። እንደውም በዛ አገልግሎት ሳቢያ ሌላ ነገር ነው እኛ የምንፈልገው። ለምንድን ነው አሁን እኛ ትንቢትን ነው የምንፈልገው? ሀብታም የሆኑት እኮ አሁን ነቢያት ናቸው አይደል? አንዱ እንደው መጣና እባክህ እንዴት ነው ይሄንን ነገር አሳየኝ፣ እንዴት አድርገህ። ጌታንም እኮ አያውቅም እንጂ ያልተበላበት ነው፣ በጣም ይበላበታልና አሳየኝ አለው። መቼስ ምን ያልሸጥ ነው አለ። ዘይት ሸጠናል፣ ሳሙና ሸጠናል፣ ልብስ ሸጠናል። እግዚአብሔር ይርዳን ወገኖቼ ሆይ፣ እንጩህ። ማስለቀቅ እንችላለን።
አገር እናስለቅቃለን፣ ትውልድ እናስለቅቃለን፣ ህይወታችንን እናስለቅቃለን፣ ራሳችንን እናስለቅቃለን። ስለዚህ ባሰራቸው ጊዜ አይጮሁም። ሶስተኛ በህፃንነታቸው ይሞታሉ። ምን ማለት ነው? በህፃንነታቸው ይሞታሉ ማለት ሁለት ነገር ነው ዛሬ ያለው። ሙሉ እድሜ አይኖሩም፣ ሙሉ እድሜያቸውን አይኖሩም። እና ጥቅሶቹን አንብቧቸው፣ እኔ ብዙ እንትን አልልም። ወገኖቹ እግዚአብሔር ወደዚህ ምድር ስትመጡ፣ ወደ ቤቱ ሲያመጣችሁ፣ ወደ መንግስቱ ሲያመጣችሁ ያያላችሁ ነገር አለ። ትልቅ ነገር አይቶ ነው ያመጣችሁ። ያንን ያገኛችሁ ቀን እናንተ በቃ ትልቅ ሀብታም ናችሁ። እግዚአብሔር ሙሉ እድሜ እንድትኖሩ። ሙሉ እድሜ ማለት ገንዘብ ብቻ አይደለም፣ ዘመን ብቻ አይደለም፣ ብዙ ነገር ነው ያለው። ወገኖቹ ሙሉ እንድትሆኑ ትፈልጋላችሁ? የእግዚአብሔር ቤት ራሱ እኮ እንደው በጣም እኮ ይገርማል እኮ። ራቁቱን ሆኖ ስታዩ ያስገርማል እኮ። እግዚአብሔር እዚህ እያለ አንዳንድ ጉባኤ ውስጥ አይታችሁ እንደሆነ እስቲ አንድ ሰው ፈውስ ያለው ሰው ሲመጣ ይሄ ጉባኤ ቦታ ነው የሚጠባው አይደል? ከዛ በኋላ እስቲ እንደዚያ መሆኑ ይነሳ ሲባል ከግማሹ 3/4 ህዝብ ይነሳል። ይሄ ገና መልክ በሽታ ነው እንዴ? ምን ማለት ነው? እግዚአብሔር ፈውስ ስለሌለው አይደለም። ወገኖች ሆይ በህፃንነታቸው በቃ አንዳንዶቹ ሙሉ ደስታቸውን ኢንጆይ ያደርጉትም። ደስታ ተሰጥቷቸዋል፣ ሁሉ ነገር ተሰጥቷቸዋል። ነገር ግን አብዛኛው ሰው ተቆልፎበት ነው ያለው። ቁልፉን ይዟል፣ ግን መኪና ተሰጥቶት በእግሩ የሚሄድ ሰው ማለት ነው። ቤት ተሰጥቶት ውጪ የሚያደርስ ሰው ማለት ነው። ምክንያቱም ቁልፉን ከፍቶ መግባት አይችልም። አንደኛ ሙሉ እድሜ አይኖርም። ሁለተኛው እዛ ጋር ምን ይላል? ቢያድጉ ለአቅመ መንፈሳዊ ብስለት አይደርሱም። አንዳንድ ሰው ይሄ ለአቅመ አዳም አልደረሰም ይባላል አይደል? ለአቅመ አዳም ለምንድን ነው? ለትዳር ነው፣ ለጋብቻ ነው። አንዳንድ ሰው ህፃን እንደሆነ ተወልዶ ህፃን ሆኖ ይሞታል። እግዚአብሔር ቤት ውስጥ ስንት ዓመትህ ነው? ይሄን ያህል ዓመት ነኝ። ግን እድሜ ነው እንጂ የሚቆጥረው፣ ዘመን ነው እንጂ የሚቆጥረው ለአቅመ መንፈሳዊ ብስለት አይደርስም። እግዚአብሔር በጣም ያዝናል። የማያድግ ልጅ ማየት እግዚአብሔር አይፈልግም። ወገኖቼ ሆይ 4ኛውን ተናግሬ እጨርሳለሁ። ህይወታቸው ምን ይሆናል ይላል? በሶዶማውያን መካከል ይጠፋል ይላል። ሰዶማውያን የሚለውን አንክሊን ነው የሚለው እንግሊዘኛው። ምን ማለት ነው? ከነሱ የወረዱ ሰዎች ናቸው እነዚህ ሰዎች ህይወት የሚያጠፉት። ከአቅማቸው የበለጡ የገዘፉ ወይም የሚችሉ ሰዎች አይደለም አደጋ የሚያደርሱባቸው። ነገር ግን በአቅምም በጉልበትም በየትኛው መመዘኛ እታች የወረዱ ሰዎች እነሱን ያጠፋሉ። አንዳንድ ጊዜ ኃጢአተኛው ነው ሰውን መጥቶ የኃጢአተኛው ገዢ ሲሆንበት ታያላችሁ። ወገኖቼ ሆይ ሆሴዕ ምዕራፍ 7 ላይ ኤፍሬም እንዳልተገላበጠ ቂጣ ነው፣ እንግዶች ጉልበቱን በሉት እርሱም አላወቀም፣ ሽበት ወጣበት እርሱም አላወቀም። ወደ አምላካቸው ወደ እግዚአብሔር አልተመለሱም፣ እግዚአብሔርንም አልፈለጉትም። ኤፍሬምም አእምሮ እንደሌላት ሰነፍ ርግብ ነው ይላል። ወገኖቼ ሆይ ፍጻሜያችንን እግዚአብሔር መልካም ያድርገው። አንድ ጥያቄ ልጠይቃችሁ። ለምንድን ነው ዛሬ ወደዚህ የመጣችሁት? ብዙ ጊዜ ሰው ወደ እግዚአብሔር ቤት ሲመጣ ሁልጊዜ የሚፈልገው በረከት ነው አይደል? እንባረካለሁ፣
ወገኖች በረከት ማለት ተግሳጽም በረከት ነው አይደል እንዴ? ሮንግ መንገድ ላይ ቆመህ ባርከኝ ብትል አይመጣም እግዚአብሔር በዛ መንገድ ላይ። አሁን እግዚአብሔር ሽፍት ነው ማድረግ የሚፈልገው። ሽፍት ከሆንክና መንገድን ከቀየርክ አሁን ራይት ትራክ ላይ ነው ያለው። በቀደም ዕለት እዚህ ስመጣ አንድ ሰው ተሳስቶ የ72 እንትን ያለው ሮንግ ዌይ ወደ ሃይዌይ ገባ። እንደዚህ ከሃይዌይ በሚወጣበት ወደ ሃይዌይ ገባ እና በጣም ሰቀጠጠኝና ቆሜ። እኔ ደግሞ ወደዚህ እየሄድኩ ነው። ከዛ ሰውየው ደረገጠና ቆመ። እዛው ቦታ ላይ ቆመ። ከዛ በኋላ ተርን አድርጎ ተመለሰ። በቃ እግዚአብሔር ሆይ ተመስገን። ምክንያቱም ሮንግ አሁን ብዙ ሰው እግዚአብሔር ስለማይባርክ አይደለም፣ ነገር ግን የቆመበት ዳይሬክሽን ያለበት ቦታ ሽፍት እንዲያደርግ ነው። ወገኖች ሽፍት ማድረግ ትፈልጋላችሁ? ዛሬ 3 ነገሮችን ተናግሬ እጨርሳለሁ። ሽፍት አድርጉ። እግዚአብሔር በረከታችሁን ይዞ መቆየት አይፈልግም። ስለዚህ ቃሉ ልኮላችኋል። ሽፍት ካደረግን ከዛ በረከት ጋር እንገናኛለን። ከዛ ከሚፈልገን ከእግዚአብሔር ሐሳብ ጋር እንገናኛለን። ስለዚህ መጨረሻ ላይ እግዚአብሔር ከኛ ምን ይጠብቃል? ምንድነው የሚጠብቀው? የዚህ መልእክት መጨረሻ 3 ነገሮች ነው። አንደኛ እንድንለይ፣ መንገድ እንድንቀይር። አልተሳካልንም ረጅም ዓመት በዚህ መንገድ ሄደን፣ ነገር ግን መንገዳችንን እንድንቀይር እግዚአብሔርን ከሚያስቆጣ እግዚአብሔርን መንፈስ ከሚያስመርር መጽሐፍ ቅዱስ ምን ይላል? መንፈስ ቅዱስ ምን አታድርጉት ይላል? አታሳዝኑት፣ አታስመርሩት ይላል። ወገኖች ወይ እኛ እግዚአብሔር ምልክት ነን። እኛ ምልክት አድርጎ ነው ህዝቡን ለመባረክ ሲፈልግ እኛ ምልክት ሆነን እዚህ መጣ ነው። ስለዚህ እንድንለይ እግዚአብሔር ይፈልጋል። ሁለተኛ እንድንጮህ ይፈልጋል። እንጮህ፣ በአንድነት እንጮህ። ሶስተኛ እንድንቃወም። መቃወም፣ አንዳንድ ሰው አይቃወምም። ክፉ ነገር እንኳን ሲመጣበት አይቃወምም። ምን ያህል ትቃወማለህ? እንዴ ማንም መጥቶ ላያችሁ ላይ እንዴ ሊጭንባችሁ ሲፈልግ ምን ማድረግ አለባችሁ? መቃወም። ይሄ የኔ አይደለም። ታውቃላችሁ እርግማን እንኳን እኮ በሚቃወሙ ሰዎች ላይ እንደማይመጣ የፈለገ ሰው ቢረግምህ አልቀበልም። አንድ ጊዜ አመመኝና ሐኪም ቤት ሄድኩ። ከዛ በኋላ ዶክተሩ 1 ይሄ ያለብህ፣ 2 ይሄ ያለብህ፣ 3 ይሄ ያለብህ፣ 4 ይሄ ያለብህ፣ 5 ይሄ ያለብህ ብሎ 5 ነገር ነገረኝ። ከዛ አንዱንም አልወስድም አልኩት። አንዱም የለብኝም አልኩት። ከዛ በኋላ ምን ማለት ነው አለኝ። አይ የለብኝም ስለሌለብኝ ነው አልኩት። ታዲያ ለምን መጣ አለኝ። አይ እኔ የመጣሁት እኮ ትንሽ ስላተኮሰኝ ነው የመጣሁት እና ትንሽ አሁን ለትንሽ ጊዜ ነው። በዛው ቀረ ያሁኑ ነገር እስከዛሬ ላይ አልመጣም። በሽታው ከፈለጋችሁ ወሰስ ይላላችሁ። እንዲህ ካላችሁ ግን ምን ይላል እግዚአብሔር? አይቀበልም። ወገኖች ሆይ እንንቃወም። ክፉን ምን አሉት ነው የሚለው? ክፉን ምን አሉት? ተቃወሙት። እንደው ተቃወሙት አይደለም፣ በእምነት ጸንታችሁ ተቃወሙት ብሎ መጽሐፍ ቅዱስ ይናገራል። ተነስተን ቆመን እንጸልያለን። እስቲ የማትፈልጉትን ነገር ሁሉ ከላያችሁ ላይ አውርዱ። በቃ ይሄን አልፈልገው፣ ይሄን እኔ አልፈልግም። እድሜን መጨረስ ነው የምፈልገው። ቤቴ፣ ዘሬ፣ ልጆቼ እንዲባረኩ እፈልጋለሁ። ቤተ ክርስቲያን፣ አገር፣ ህዝቤ እንዲጎበኝ እፈልጋለሁ። ማስጣል ትችላላችሁ ወገኖች ሆይ። የማትፈልጉትን ነገር ሁሉ ከላያችሁ ላይ
ዛሬ ከዚህ ህዝብ ላይ ይራገፍ፣ ይነጠል፣ ይነጠል በጌታ በኢየሱስ ክርስቶስ ስም። በሰራዊት አምላክ በልዑል እግዚአብሔር ልጅ በጌታ በኢየሱስ ስም እቃወማለሁ። በዚህ ማለዳ የጠላትን አጀንዳ፣ የዲያብሎስን አጀንዳ ተቃወሙት ወገኖች ሆይ ተቃወሙት። በጌታ በኢየሱስ ስም የታሰረ ይህን ህዝብ ለማሰር የወጣ የጨለማ ኃይል፣ የክፋት ሰራዊት በሰራዊት አምላክ በልዑል እግዚአብሔር ልጅ በኢየሱስ ስም እንቃወማለን። ዛሬ እንቃወማለን። በኢየሱስ ስም የተመታ ይሁን። በኢየሱስ ስም የተመታ ይሁን። እየተሳበ የሚመጣ ቀስ እያለ እያደባ ህይወታችንን ሊወርስ ልጆቻችንን ሊወስድ የተዘጋጀና የተጠመደ የጠላት ወጥመድ በጌታ በኢየሱስ ስም የተመታ ይሁን። በጌታ በኢየሱስ ስም የተመታ ይሁን። ወገኖቼ ተቃወሙት። በኢየሱስ ስም እንቃወማለን፣ እንቃወማለን። በበሽታና በደዌ የእግዚአብሔርን ሕዝብ ለማድከም የሚወጣ የደጋሚ መንፈስ፣ የጥንቆላ መንፈስ፣ ሟርተኛ የሆነ መንፈስ በናዝሬቱ ጌታ በኢየሱስ ስም የተመታ ይሁን። 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 ዶማራላና ጋናሞስ የሚያደክም 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 ልብን የሚያደክም ውስጥን የሚያደክም ገና ሲታሰብ ድካም እንዲሰማ የሚያደርግ የጠላት አሰራር በጌታ በኢየሱስም የተመታ ይሁን። ወገኖቼ እግዚአብሔር አንዱን ነገር የሚገልጠው ገልጦት ነው የሚመታው፣ ገልጦት ነው የሚመታው። በኢየሱስም የተመታ ይሁን። በኢየሱስም የተመታ ይሁን። ሕዝብን የሚያስቸግር አላሳልፍ የሚል የሚዝት የሚፎክር የጠላት እጅ በጌታ በኢየሱስም የተያዘ ይሁን። በኢየሱስም እከለክላለሁ። በኢየሱስም እከለክላለሁ። በኢየሱስም እከለክላለሁ። በኢየሱስም እከለክላለሁ። እግዚአብሔር ሆይ ሕዝብን ወደ ራስህ እንድታስጠጋ ዛሬ ሕዝብ ወደ አንተ መጠጋት እንዲሆን ማምለጥ እንዲሆንለት መዳን እንዲሆን መትረፍ እንዲሆን በናዝሬቱ ጌታ በኢየሱስ ስም እጸልያለሁ። ለልጆቻችን ማምለጥ ይሁን፣ ለዘሮቻችን ማምለጥ ይሁን፣ ለትውልዱ ማምለጥ ይሁን። እግዚአብሔር ሆይ ከቀስት ፊት ያመልጡ ዘንድ እግዚአብሔር ለሚፈሩት ምልክትን ይሰጣል። ዛሬ ያወጣሻል አሾልኮ ምልክት ሰጥቶ ምልክቱን ይሰጣል። ወንድሜ ሆይ ያስመልጣል። የሰራዊት ጌታ እግዚአብሔር እንድታመልጠው ነው የሚፈልገው። የሰራዊት ጌታ እግዚአብሔር ሆይ ሕዝብን እባርካለሁ። ድምፅህን በመስማት ይባረክ፣ መንገዱን በመቀየር ይባረክ። ጌታ እግዚአብሔር ሆይ በማይሆን ቦታ ላይ የቆሙ ሰዎች በጌታ በኢየሱስ ስም ዛሬ ሽፍት እንዲሆኑ እግዚአብሔር መንገዳቸው ሽፍት እንዲያደርግ እግዚአብሔር ሕዝብህን በረከት እንዲያገኘው፣ ደስታ እንዲያገኘው፣ ሰላም እንዲያገኘው፣ እግዚአብሔር ያንተ እጅ እንዲያገኘው፣ በረከት እንዲያገኘው፣ እግዚአብሔር መልካምነት እንዲያገኘው፣ ጤናው እንዲሟላ እግዚአብሔር በጌታ በኢየሱስ ስም ጸልያለሁ። እናመሰግናለን እግዚአብሔር ስለነበረን ጊዜ ሁሉ ተመስገን። ከፍ በል። ጌታችንና የመድኃኒታችን የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ኅብረት እኛና እግዚአብሔርን ከሚፈሩ ከሕዝቦቹ ሁሉ ጋር ይሁን። በአብ በወልድ በመንፈስ ቅዱስ